አይደለ ምንድነው የሚመስልክ ምን እንዳደረግሽኝ እኔ ምን አውቃለሁ እኔም እኮ ግራ እኮ ነው የሚገባኝ እኮ ምን እንዳደረግሽኝ እኔ ምንም አላውቅም ፍቅር ነው ስለምትወደኝ ነው እኔም በጣም ነው የምወድክ በወድሽማ ገባሽ ነበር እኔ የራሴን ነገር በራሴ መወጣት የምችል ሰው ነኝ የሷን እርዳታ አልጠየቅኳትም አይደለ ተንቀሽቅሻ ገባች ለሰው ነው እንደውም ጦስ የሆነችው ምን እሷ እኮ ለሹፌሩ ሌላውን ተይው አልኩሽ እኮ ነገርኩሽ እኮ ሌላውን ተይው ቢያንስ እሷ ቆማ መሄድ ትችላለች ቢያንስ ከኔ ጋር ወቅት ታደርጋለች እጅ ለእጅ ተያይዘን እንራመድ እርግጠኛ ነህ ኦፍ ኮርስ እኔም እኮ ቆሜ ሄድ ነበር ትናንትና ስታገኘኝ እንደዚህ ሆኜ ነበር እንዳገኘኸኝ ታዲያ ሁሌ ምን አጋጠመሽ ላንተ ብዬ ነው ምናልባት እኔ ባለ ተንቀሽቀሻለሽ የዛን ቀን ነው አንተን ለማትረፍ አይደለ የተገጨችው ወይም የመኪና አደጋ የደረሰባት ማን ነው እንደዚህ ያለሽ እኔን ለማትረፍ ምንድነው እኔን የምታተርፊ ከምንድነው የምታተርፊ መቼም አይታታል እዛው አንተ ስትንቀሸቀሽ ነው የገባችው እንዴ እኔ እኮ ምናልባት ሊቆም ይችል ነበር መኪናው ስትንቀሸቀሽ ነው የገባችው እኔ ምን አገባኝ እንዴ አንተ እንዴ ቀኗ ደርሶስ ቢሆን ቆይ ከዛ ቀስ በቀስ አካል ጉዳተኛ የሆነችው በአንተ ምክንያት ነው አዎ በአንተ ምክንያት ነው አካል ጉዳተኛ ጆኒ ምን አገባው ያ የሱ ጉዳይ አይደለም ገባሻ ግን በቃ እኔ አልወደድኩሽም እንዴ እሷን መረጥኩኝ በቃ አፈቅርሻለሁ ስትለኝ የነበረው ትክክለኛ ሰው ሆና ቀረበች ዲና አለው እኮ ደስተኛ ኮንኩ እኮ ድናለው ትክክለኛ ሰው ቀረበችኝ ቆይ ተረጋጊና ጆን አንተ ካለህልኝ ደስተኛ ኮንኩ እኮ ቆሜ መራመድ እችላለሁ ለምንድን ነው በዚህ ልክ ኦብቪየስሊ አሁን እኮ አልፏል እኮ ሊና በቃ ላንተ ነው ያለፈው ቆይ ቅድስትን ፈትቼ አንቺ እንዳገባው ነው አዎ ፈታሁት እኔ እንድታገባ ነው የምፈልገው ድሮም እኔ ነበር አልችልም ለምንድን ነው የማትችለው ምክንያቱም አፈቅራታለሁ እንዴ እሷ ማለት የኔ ሴት ናት ምን አላትና ነው ምንም አይጎላት ያለው ሰው እኮ ነው የሚጎልበት አይ ቲንክ እንደዛ ይመስለኛል እኔ እንደማውቀው ያለው ሰው ነው የሚጎልበት አይደለ እሷ ደግሞ ምንም የላትም ስለሌላት ምንም ሊጎልባት አይችልም ምክንያቱም እኔ የመተው መንሴ ምንም የላትም ምንም አይደለችም ገባሽ አይደለ አመጣጡ የማይታወቅ ሰው ሰው የማይወደው ሰው ማናት ምንድናት ሰው ነሽ ነገ ጧት ላይ ተራምደሽ ትሄጃለሽ ነገ ጧት ላይ ይሻልሻል ትድኛለሽ ብዬ ሌላውን ነገር ተይው አልኩሽ እኮ ሌላውን ነገር ተይው ማን ነው እንደዚህ ሆነሽ የሚቀበልሽ ማን ነው እንደዚህ ሆነሽ ተንበርክኮ ቀለበት ስታገኘኝ እንደዚህ ነበርኩ ጆን ስታገኘኝ እኮ ምን አይነት ቀለበት ሳረገልሽ ግን እንደዚህ ነበር ቆይ ምንድነው ስለተፈጠረው ነገር ማንነግሩኝ ይሄ እንዴ ጭራሽ ፈትሻችሁ እሺ ማን ነበር ይጠራል ፈትሻችሁ ማስገባት እንዴ ምን አልገባኝም እንዴ ካሜራ ምንድነው ያደረጋችሁ ያላችሁ ጭራሽ ሪከርድ እያደረጋችሁ ነው ምናምን ነገር ምንድነው ማይክ አድርጋችሁልኛል የኔ ወንድም እኔ ስራ ያለኝ ሰው ነኝ ከቻላችሁ አሁን የቀጠርኳት ሴት አለች እሷ ጋር ልሂድ በቃ ምናልባት ተሳስቼ ሊሆን ይችላል እዚሁ ናት እኮ እሺ ጥሩልኛ እሷን ለስራ ብላ እኮ ነው ያስመጣችኝ እኮ ለምንድን ነው ታይም ኢንቨስት የምታደርጉብኝ እኮ የምትመጣ ከሆነ ጥሩልኝና ትምጣ እሺ ጆኒ እንኳን ደህና መጣ እንኳን ደህና ቆየሽኝ አንቺ ነበርሽ የጠራሽኝ ይመስለኛል አዎ እኔ ነኝ የጠራሁት ቁጭ በል ምንድነው ይሄ ሁላ ነገር አልገባኝም ቁጭ በልና እናውራ በመጀመሪያ ለስራ ብለሽ ነው አይደል የጠራሽ መቼም ካሜራ እንደዚህ ያስቀምጬ ማይክ ምናምን ተደርጎልህ ለጨዋታ እንዳልጠራው ይገባሃል ብዬ አስባለሁ እኮ ታዲያ ምንድነው እየሰራው ያሉት እኔ እኮ ሪል ስቴት ሴልስ ነኝ አይደለ ምንድነው እኮ ታዲያ እኔ ራስን ማብራራት አይጠበቅብህም በደንብ አውርቼያለሁ በስልክ እሺ የታለ ህንጾቹ ቁጭ ብለህ ይሸጣል ያልሽኝ ሪል ስቴት የታለ ቁጭ በልና እናውራ የኔ እህት ለምንድን ነው ታይም ኢንቨስት የምታደርጊብኝ የስራ ሰው ነኝ እኔም ለጨዋታ አይደለም የጠራሁት እሺ እናውራ ቶሎ ነግረሽኝ በወጣ ደስ ይለኛል እሺ ምን ነበረ የመጣሁበትን ጉዳይ ንገሪኝ ሪል ስቴት አለኝ የሚሸጥ ሪል ስቴት አለኝ ብለሽ ከሁለት ሰዓት በፊት ደውለሽልኝ ነበር አይደለ አዎ ከሁለት ሰዓት በፊት ደውዬልህ ነበረ እንደዛ ብዬ ግን እንደዛ ያልኩህ ሪል ስቴት ኑሮኝ ምናምን አይደለም እኔ አንተ ላውራ ስለፈለኩ ነው ምክንያቱም እንደዛ ካላልኩ እንደማትመጣ ስለገባኝ ነው
በምን ጉዳይ ነው የምታናግሪኝ? ይኸውልሽ እኔ ቀልድ አይደለም ነው ያዝኩትሽ። እኔም ቀልድ አይደለም ያዝኩት። መቼም ይሄ ሁሉ ሰው ጠርቼ እንደዚህ እየጠበቅኩ ለቀልድ እንዳልፈለግኩ ይገባል ብዬ አስባለሁ። እኔም እኮ ግራ የገባኝ እኮ ያ ነው። መጀመሪያ ለስራ ብለሽ ነበር የጠራሽ። አሁን ላይ ደግሞ የምንም አይነት ስራ የለም ላናግር ስለፈለኩ ምን ማለት ነው? እሺ ሰዓት እንደሌለ እየነገርከኝ ነው። ስለዚህ ማውራት ያልፈለኩትን ነገር አውርተን መሄድ ከፈለክ ትሄዳለህ። ካለበለዚያ ግን እንደዚህ እየሆንክ የምንቀጥል ከሆነ ላንግባባ ነው ማለት ነው። እኔ ደግሞ ሳላቅሽ በምንም አይነት ጉዳይ ላውራሽ አልችልም። ችግር የለውም፣ በእነሱ መፍታት እንችላለን። እንደዚህ አይነት ነገር ካሰብክ በእነሱ መፍታት እንችላለን። ይኸውልሽ ትሰሚኛለሽ፣ ኤጀንቶቼ ይጠብቁኛል። ምን ማለት ነው? ቆይ እንደ አንቺ ራሱ አወራርሽ ምንድን ነው? እኔ እኮ የተከበረ ሙያ ያለኝ ሰው ነኝ አይደል? ሙያህን አልናኩም እኮ። ታዲያ በመጀመሪያ አገባባቸው ምንድን ነው? ወይስ የመንግስት ባለስልጣን መስያቸው ነው እንዴ? እኔ እኮ ሰራተኛ ነኝ፣ ሴልስ ላይ የምሰራ የህንፃ ሽያጭ ባለሙያ ነኝ አይደለ? አዎ እሱንም አውቃለሁ እኮ። በቃ ያንን አውቀሽ ደወልሽልኝ። ይኸውልሽ እኔ ታይሜን ሉዝ እያደረግሽብኝ ነው እኮ አልኩህ። ታይምህን በአግባቡ መጠቀም ከፈለክ እናውራ። ላውራህ ነው የጠራሁህ። ማውራት ያለብኝን ነገር ላውራና ከዛ እኮ ስለ ስራ ጉዳይ ካልሆነ እኔ እና አንቺ በምን ተገናኝተን ነው ልናወራ የምንችለው እኮ? ስለዚህ እናወራለን። ከዛ በኋላ ትሄዳለህ። እሺ ለምንድን ነው ቶሎ የማታወሪኝ? እኔ እኮ ስራ ያለብኝ ሰው ስራ ትቼ ነው የመጣሁት። ስራ አለብህ አውቃለሁ። እሺ ስለዚህ ወደ ጉዳይ ቀለል እናድርገውና ስለ ህሊና ንገረኝ። ማናት ደግሞ? ስለማን ህሊና ነው የምታወሪው? ምንድን ነው ህሊና ማናት? በደንብ ታውቃታለህ። ከዛሬ ምናምን ዓመት ጀምሮ ማናት? እኔ ህሊና የሚባል ሰው ይኸውልሽ፣ እኔ ይቅርታ፣ እኔ ህሊና ስለምትባል ሴት ህይወቴ ላይ የምታታቀምም እኔ ምንም የማውቀው ነገር የለም። ህሊና የምትባል ሴትም አላውቅም። ህሊና የምትባል ሴት አታውቅም? አዎ። እንግዲህ ይህን ነበር ለመጠየቅ የጠራሽኝ ማለት ነው? ስራ አስፈትተሽ ጨርሻለሁ ምናምን እንድትለኝ አይደለም። አላውቅም ብለህ ስለዘጋው እኔም አያውቅም ሂድ እንድልህ አትጠብቅ ማለት አልገባኝም። እኔ እንደ ሰውኛ ነው እያወራሁሽ ያለሁት። እኔ እንደ ሰውኛ በደንብ ተረድቼ በደንብ ተረጋግቼ እያወራሁት እኮ። እኔ ህሊና የምትባል ሴት አላውቅም። እንግዲህ ማላቅ ከሆነ እንግዲህ ግዴታ የለብኝም አይደል የመናገር። አይ ታውቃታለህ። ምናልባት ያው ሜቢ ሰው ተመሳስሎብሽ ሊሆን ይችላል። ምንም አልተመሳሰለብኝም፣ ግን ህይወትህን ያዳነህን ሰው እንደዚህ ባትክድ በአደባባይ ካሜራ እያየን እንደዚህ ባትክድ ህይወቴን ያዳነው የኔን ህይወት ማንም ሊያድን አይችልም። ገባሽ? ራስ ያለውለት ኦኬ። ስለምንም ህይወት እንደምትወሪም አላውቅምም። ማን ነው የኔን ህይወት እስቲ ማን ነው ሊያድን የቻለው? ለራሴ ራሷን ጥያቄ እየፈጠርሽብኛለሽ። ያው በእርግጥ ከመጣበት ነገር አንፃር እንኳን ይሄ ሌላም ነገር መካድ እንደምችል አውቃለሁ። አታስብ። የኔ እህት ስለምን ክህደት መካካድ እንደምታወሪ አላውቅም። እኔ ይኸውልሽ ሰው አምኖ ስራውን ኃላፊነት የሚሰጠኝ ሰው ነው። ተረዳሽኝ? አንቺ ስለ ክህደት ልታወሪ ትችያለሽ። አይ ዶንት ጊቭ ኤ ሺት። ገባሽ አይደል? ስለዚህ ደግሞ ህሊና ስለምትባል ሴት እንደማላውቅ እየነገርኩሽ ነው ያለሁት። ታይሜን ሉዝ አታርጉብኝ። በቃ መሄድ አለብኝ። ስራ ትቼ ነው የመጣሁት። ለስራ ላውራ ፈልጋለሁ ስላልሽኝ ነው የመጣሁት አይደለ? ችግር የለውም እኮ ነግሬሃለሁ። ኖ ዌይ ለኔ ችግር አለው። እኔ በዚህ መንገድ ካልተግባባን ይኸውልሽ እንደመጀመሪያው እንደገባበት አይነት መንገድ መጠቀም እችላለሁ። ያን ያህል ከባድ ነገር አይመስለኝም። ማለት አልገባኝም። እንደገባበት መንገድ እነሱን ተማምነሽ ነው እንደዚህ ልብሽን ሞልተሽ እያወራሽኝ ያለሽ? አዎ በደንብ ተማመናቸዋለሁ። በዘዌ እኔ ከዚህ ውጪ ብዙ ክብር ያለኝ ሰው ነኝ። ገባሽ? ከብዙ ትላልቅ ሰዎች ጋር ሙሉ አይነት ሰው ነኝ። ኮኔክሽን ያለኝ ሰው ነኝ። ስለዚህ ይሄ ማለት ማስረዳት የሚጠበቅብኝ አይመስለኝም ስለራሴ ብዬ አስባለሁ። ስለዚህ በቀላሉ ፈተነው ነገሩን። እናንተም ያው እኔም በቀላሉ እንድንፈታው እየጠየቅኩ ነው። ሌላ ነገር ሳንጠቀም ሌላ አንተ እንዳሰብከው አይነት መንገድ ሳንሄድ ለጠየቅኩ ነገር ያው ስለምናውቀው ሁለታችንም ሴት ነሽ። ገባሽ አይደለ? ሴት ነሽ። ከበስተጀርባዎች ብዙ ወንዶች ስላሉ እየተመካሽ ሊሆን ይችላል። አይ ዶንት ጊቭ ኤ ሺት። ገባሽ? አይመለከተኝም ስለሱ። ገባሽ አይደለ? it is not my business። እኔ የስራ ሰው ነኝ። ስራ ነው መስራት የምፈልገው። ስራ ብለሽ ጠርተሽኛል። ያው በህግም ሊያስቀጣሽ ይችላል። አንቺም ብቻ አይደለም አባሪዎችሽንም ጭምር ማለት ነው በጠቅላላ። ምክንያቱም የአንድን ሰው ሰዓት ነው እያባከናችሁ ያላችሁት ለስራ ብላችሁ በሐሰተኛነት በመጥራት ማለት ነው። ይሄ ማለት ሰዓት ማባከን እንዴት እንደሆነ በደንብ ታውቀዋለህ፣ በደንብ ይገባሃል። ይኸውልሽ እኔ አልተረዳሽኝም ይመስለኛል የኔ እህት።
እኔ ምንም የማውቀው ነገር የለም ስለምታወሪው ነገር። ምናልባት ሰው ተሳስቶብሽ ይሆናል። ኢትስ ኦኬ፣ ችግር የለውም። አይ ምንም አልተሳሳተብኝም፣ ሰውም አልተሳሳተብኝም። ሚስት ቅድስት እንደሆነችም አውቃለሁ። ምንድነው የምታወሪው? ቆይ ማነሽ ሲጀመር? አንቺ ምንድነሽ? ማነሽ? ያው እንደምታይኝ ነው፣ እዚህ ነኝ ያለሁት። ማነሽ ምንድነሽ የሚለው ነገር ደግሞ እሺ፣ አሁን አባሪዎችሽን ታንሽልኛለሽ? ከብሬ ላይ መውጣት ትችላለህ? እንዳትወጣ ነው እዚህ ጋር ያሉት። ማን እየጠበቁ እኮ ምክንያቱ ምንድነው እንዴ? ስለኔ ልታውቂ የቻልሽው እንዴት ነው? ሲጀመር ማነሽ አንቺ ነው ወይስ ምን? እንዴት ነው የሰረቃችሁ መሆኑ ነው ማለት አልገባኝም። አገታችሁ ምናምን ነገር እንደ ዘመኑ ብር ገንዘብ ምናምን ልጠይቁ ነው? አይ አልፈለግንም። ገንዘብ ቢሆን ታዲያ እኔ እኮ በጣም እንችል ነበር። ኦኬ እሺ፣ ሶሻል ሚዲያ ተጠቅመሽ ልለምኝብኝ ነው? ካሜራ አስቀምጠሽ ምን አንተና ነህ እገሌ ነህ ምናምን። ሲጀመር ስለኔ ማጣራት መብቱን ማን የሰጠሽ እንዴ? ይኸውልሽ አንድን ሰው ይኸውልሽ ስለ ህግ የምታውቂ ከሆነ አንድን ሰው ያለ መብቱ ከፈቃዱ ውጪ መቅረጽም ሆነ ምንም አይነት ነገር ማድረግ በህግ ያስቀጣል። ገባሽ አይደለ? ይህንን ነገር ተጠቅሜ በወንጀለኝነት ልከሰሽ ይችላል። ስለዚህ አሁን እያልኩሽ ያለሁት ምንድነው፣ በሰላም ባልደረቦችሽን ወደዛ አድርጊልኝ፣ አባሪዎችሽን እኔ ልውጣበት። የሰርግ ቀን መጣው ብሎ መቅረት ግን በህግ አያስቀጣም አይደል? ገባኝ ነገሩ። አይ ቲንክ መልክተኛ ነሽ። ያቺ ጠንቋይ የጠንቋይ ዘር ናት። አንተ አፍህን አትክፈት። ይኸውልሽ አንቺም የማይሆን ነገር አታውሪ። ስለማታውቂው ሰው ነው እያወራሽ ያለሽ። እኔም ጥያቄ የጠየኩህ ለዛ ነው። ንገረኝ ብያለሁ። ስርዓት ባለው መንገድ የጠየቅሽኝን ነገር እየመለስኩልሽ ነው ያለሁት። ሰርግ ቀርቶ ምናምን ነገር ላልሽው ነገር እየመለስኩልሽ ነው ያለሁት። በቃ አለመፈለግ that is my right፣ መብቴ መስሎኝ እኮ አይደል? አለመፈለግ መብት ነው። በቃ ስለዚህ ምንድን ነው ያልፈለከው? እኔ ህይወት ውስጥ የመግባት ይኸውልሽ፣ ትሰሚኛለሽ? አይ ቲንክ ከነገርሽኝ ነገር አንጻር እያንዳንዱ ነገር የምታውቂ ይመስለኛል። ቅድስት ባለቤቴ፣ አዎ ባለቤቴ ናት። ገባሽ? ግን እኔ ስለ እኔ ህይወት ታውቂያለሽ ማለት እኔ ህይወት ውስጥ የመግባት መብት አለሽ ማለት አይደለም። አዎ እኔም አንተ ህይወት ውስጥ መግባት አልፈልግም። የገቡት ሰዎችም ያሳዝኑኛል። ስለዚህ የጨረስን ይመስለኛል። አሁን በደንብ አይ ገና ለመግባባት እየሞከርን ነው እና ምንም የምንግባባበት ነገር የለም። ነገርኩሽ እኮ አንቺ አንድ መልእክተኛ ነሽ። በገንዘብ ተደልለሽ ሊሆን ይችላል። ምን አሳስራሽም ይሆናል እንደኔ። ምንስ አስነክታሽ እንደሆነ ምን አውቃለሁ። ሁላችሁንም ለምን መተሽ እንደምትጠይቅኝም አላውቅም። አለመፈለግ ግን መብቴ እንደሆነ ነው እየነገርኩሽ ያለሁት አይደለ? አለቀ። ስለማልፈልጋት ተውኳት። እስከ ሰርግ ቀን ጠዋት ድረስ ግን እንደምትፈልግ እያወራህ ነበረ። ይኸውልሽ እኔ ብዙም ማታውቂያቸው ታሪኮች ስላሉ የማላውቃቸውን ታሪኮች ንገረኝ ልስማ እያልኩ ነው። አልነግርሽም፣ ግዴታ አይደለም። ማንም ሊያስገድደኝ አይችልም። ገባሽ አይደለ? እሺ አንድ ኢትዮጵያዊ ነኝ፣ መብት ያለኝ ዜጋ ነው። መብት አለ። በጸባይ ማውራት አትፈልግም? እነሱ ጋር ትወጣና ከዛ በኋላ እናወራለን። ስለዚህ ተነስ፣ ሂድ፣ እየጠበቁ ነው። ለምንድን ነው ጉልበት መመካቱ? ምን አስፈለገ? ቆይ እንደዛ ከሆነማ በጸባይ ንገረኝ እያልኩ ነው። ምንድን ነው ቆይ እንድነግርሽ እየፈለግሽ ያለሽው? ብዙ ማታውቂያቸው ነገሮች አሉ አልከኝ አሁን አንተ ራስህ። ስለዚህ አላውቃቸውም። ይኸውልሽ ትሰሚኛለሽ? ባጭሩ ስነግርሽ በቃ ህሊና የምትባል ሴት አላውቅም። በቃ አላውቅም። የሆነች ሴት ህይወቴ ውስጥ ነበረች፣ ስለማልፈልጋት አስወጧት። ምክንያቱም የትዳር አጋሬ ብዬ እንዳሰብኳት አይነት ሴት ልትሆንልኝ አልቻለችም። የትዳር አጋሬ ብለህ ያሰብኳት ሴት ምን አይነት ነበረች? ያቺ ሴት እንደ ትዳር ባለቤቴ አይነት ሴት ነው። ገባሽ አይደል? አሁን እንዳገባት አይነት ሴት በቃ። እሺ ለምን አብረህ ቆየህ? እንደዛ አይደል? ለምን አብረህ ቆየህ? የኔት እያንዳንዱ ነገር የማስረዳት ግዴታ አለብኝ ብዬ አላስብም። ግዴታ አለብህ። ካለበለዚያ ነገሩን በቀላሉ መፍታት እችላለሁ እኔ። አንተን እዚህ ጋር ለማመጥ ምናምን አይደለም የተቀመጥኩት። በጣም ጎበዝ ማለት ሸውደሽ ጠርተሽኝ ነው ይህን ሁላ ድራማ እየሰራችሁብኝ ያላችሁ። አንተ ሰው ላይ ድራማ ስትሰራ አይደል የኖርከው? ምን ችግር አለ ለአንድ ቀን እንደዚህ ቢሰራብህ? በይዘዌ አሁን እዚህ ቤት ውስጥ ስለሆነ ነው አንቺም አባሪዎችሽም እያከታችሁ ያላችሁት። አንድ ስልክ ብቻ ነው የሚጠበቅብኝ፣ አንድ ስልክ። እኔ እኮ ሲጀመር በመጀመሪያም ጠርጥሬ ነበር። ላምጣልህ ስልክህን? አዳምጪኝ። ይኸውልሽ እኔ በመጀመሪያም ጠርጥሬ ነበረ። ፈትሻችሁ ስልኬን ተቀብላችሁ ምናምን ስታስገቡኝ የሆነ ነገር ጠርጥሬ ነበረ። ገባሽ አይደለ? ስለዚህ አሁን ላይ ደግሞ እኔ ምን ቆይ አይደለም አንድ ሰው ነኝ አይደለ? አንድ ሰው ነኝ። ራሷ ማውራት ትችላለች። ተነጋግረን ከእሷ ጋር ያለውን ነገር ፈተኗል።
ይህን የሚያካክል ሰው እንደዚህ የወንድ ጋጋታ ሰብስበሽ ምንም አንቺም የምትፈጥሪው ነገር ያለ አይመስለኝም። እሷም ደግሞ መብቴ ነው፣ በቃ ይሄ ህጋዊ መብቴ ነው፣ ሰብአዊ መብቴ ነው። አልፈልጋትም። የማልፈልግም ሰው የኔ ማድረግም የመተውም መብት አለኝ። እስከዛ ቀን ጧት ድረስ ሰርግ መደገሱ ለምን አስፈለገ? ያ የኔ ጉዳይ አይደለም። ያ የኔ ጉዳይ ብሎ ማውራቱ ለምን አስፈለገ? ካልፈለጋት አጋጣሚ ቀረው በፊት ካልፈለጋት ከዛ በፊት በጣም ረጅም ጊዜ ነበር አይደለ? ከሐኪም ቤት ጀምሮ አብርሃን ነበር አይደለ? እንጋባ ብለህ የጠየቃትም ከዛ በኋላ አንተ ነህ። እነዚህ ነገሮች መተው አይቻልም። ሐሳቤን ቀየርኩ። ሰው ነኝ። የሰርግ ቀን ጧት ነው የምቀይረው። በቃ መብቴ ነው። ሐሳቤን ቀየርኩኝ። መቀየር ያለብኝ ግዴታ የሚያስገድደኝ ነገር መጣ። ሐሳቤን ቀየርኩኝ። ምንድን ነው የሚያስገድድህ ነገር? ያ ነገር ለአንቺ መናገር ግዴታ የለብኝም ነው እያልኩሽ ያለሁት የኔ እህት። ከዚህ በኋላ ለምጠይቅ ነገር ግዴታ የለብኝም ምናምን ብለህ የምትመልስልኝ ከሆነ ከኔ ጋር ለምታወራው እሺ፣ ከእነሱ ጋር ነው የሚሆነው። እሺ ጠይቅኝ። ኢትስ ኦኬ። ምንም እኔ ላይ ምንም በይዘውብኝ ምንም የሚቀንስብኝ ነገር የለም እኮ። ስለዚህ ከህሊና ጋር ስለነበራችሁ ነገር ከኮሌጅ ጀምሮ ያለውን መስማት እፈልጋለሁ። አሁን እሺ፣ ለማንኛውም ማስፈራራቱን ትተሽ አሁን ስለምትያት ህሊና ስላልሻት እኔ በቅጡ ስሟ ማን ይሁን ህሊና ብዬም አልጠራትምም። ቆይ አንቺስ እራሱ እንዴት አመንሻት? አመንኳት። እኔ ምን ብለህ ነበር የምጠራት? መቼም አንድ ኮሌጅ ላይ ተምራችኋል እና ስሟን ላታውቅ አትችልም። ማንንም እኔ ይኸውልሽ ማስመሰል የለመደን ሰው ላምን በፍጹም ነው የማልችለው። ገባሻ? አስመሳይ ናት ማለት ነው። አዎ፣ በህይወቱ ላይ ትወናን የተማረ ሰው በህይወቱ ላይ መተወን የሚወድን ሰው በተአምር ነው እኔ ማመን የማልችለው። ስለዚህ እኔ ስሟንም ስለማላውቅ ህሊናም ብዬ ልጠራትም አልችልም። ማን እንደሆነም ስሟም አላውቅም። እሺ ታሪኩን ንገረኝ። ስሟን አታውቅም፣ ችግር የለውም። ታሪኩን ንገረኝ። እሺ ኢትስ ኦኬ። እኔ ላይ ምንም የሚፈጥረው ነገር የለም። ምንድን እንድነግርሽ የምትፈልጊው ታሪክ ምንድን ነው? ያው እንግዲህ የተዋወቃችሁት ኮሌጅ ላይ እንደሆነ አውቃለሁ እና ከዛ ሰዓት ጀምሮ ያው እስከ መጨረሻው ትተሃት ቅድስትን እስከምታገባባት ሰዓት እስካለው ነገር ድረስ መስማት እፈልጋለሁ። ይኸውልሽ እኔና ህሊና የተገናኘ ነው ኮሌጅ ላይ ነበረ። በቃ የትኛውም ካፕል እንደሚገናኘው ኮሌጅ ላይ ትምህርት ስኩል ላይፍ ላይ የተገናኘ ነው። ተዋደድን ምናምን ነገር የሆነ ነገር ተፈጠረ። ከዛ በኋላ አልፈለኳትም። የሆነ ነገር ምንድን ነው የሆነ ነገር ብዬ ሊያዘው እኔ የኔ እህት እንዴት ነው እንድነግርሽ የምትፈልጊው? ቆይ ምን ችግር አለው? አንተ አይ ቲንክ ወጣት ነሽ አይደለ? ወጣት ነሽ። ያው ወንድና ሴት መሀል ምን አይነት ነገር ሊፈጠር ይችላል? በቃ የፍቅር ግንኙነት ሪሌሽን ውስጥ ነበርን። ከሆነ ሰዓት በኋላ ለመግባባቶች ተፈጠሩ። በመሀል በእኔና እሷ ጋፕ መሀል የሆነ ሰንበዲ የሆነ ሰው መጣ። ክፍተታችሁ ያን ያህል አልነበረም ሲጀመር። ከመጀመሪያውም እንደ ትናንትና በሰላም አውርታችሁ እንደ ዛሬ ነው ግጭቱ የተፈጠረው አይደለ? በዛ መሀል በአንድ ቀን ምንም ሊፈጠር አይችልም። መጀመሪያ ከራሴ ጋር ተማክሬ የኔና የሷ ግንኙነት መቀጠል እንደሌለበት አወቅኩኝ። በቃ መለየት እንዳለብን ነገርኳት። ለምን ነገሮችን አውርቶ መፍታት አይቻልም? አንችልም። ለምን? እንዴት መሰለሽ እኔና እሷ ማለት የሁለት ዓለም ሰዎች ነው። ገባሽ? ማን ነው እሷ ብዬ ልንገርሽ ስሟ እኔ እርግጠኛ ስለማላምንበትም ምክንያቱም እኔ ላይ ብዙ የተሰራ ድራማ ስላለ ነው። አንቺም እንዴት አመንሻት ነው? ገባሽ አይደለ? ድራማውን ንገረኝ እና እኔ ላይም ድራማ እየተሰራብኝ እንደሆነ ልወቅ። እሱን ነው እያልኩ ያለሁት። ያንን ደግሞ ማጣራት ከኔ ምቻ አይመስለኝም። ምክንያቱም እኔን እዚህ ጋር መብቴን ነው እየተጋፋሽኝ ያለሽው። ገባሽ አይደለ? በግዴታ ነው ተናገር እያልሽኝ ያለሽው። ኢትስ ኦኬ ልነግርሽ እችላለሁ። ምክንያቱም እየነገርከኝ ነው። አይ ተበዳይ እንደሆን ምንም በደል መበደል ምናምን የሚባል ነገር የለም። አንተ ላይ ድራማ እንደተሰራብህ እየነገርከኝ ነው። ስለዚህ ምን ችግር አለ? እኔ ምንም ተበዳይ አይደለሁኝ። ተበደልኩኝ ብዬም አንቺ ጋር አልመጣሁም። እሺ ድራማ ተሰራብህ፣ አልፏል። ያ ነገር ሁሉ አልፏል። ስለዚህ ደግሞ አንተ ህይወት ላይ ምንም የሚፈጠር በሰዓቱ ይኸውልሽ እንዴት መሰለሽ፣ በሰዓቱ ማምን ያው የኔ ምስኪንነት ምናልባት ሊሆን ይችላል። ገባሽ? አምኛት ነበረ የሆነ ነገር አደረገችኝ። እንዴ ኢቭን ኢፍ አንቺ ሌላውን ተይውና እስቲ መምጫው የማይታወቅ ሰው ገባሽ አይደለ? እኔ ቤተሰቦቿን ታወቅ ማለት እናቷን መቼም ታወቃለህ። እናቷ አይደለችም። እናቷ አትበይ፣ በመጀመሪያ እናቷ አይደለችም። ታሪኳን የምታውቂ ከሆነ የግድ መወለድ ነበረባት። እናትና ልጅ ለማባባል የግድ በስጋ መገናኘት አለባቸው። እናቷ አይደለችም። እሷ መምጫዋ ሲጀመር አይታወቅም። ኮምፕሊትሊ መምጫው የማይታወቅ ሰው ደግሞ ማንም ሰው ሊወደው አይችልም። ማንም ሰው ሊፈልገው አይችልም። ራስህን ወክለህ አውራ።
ይኸውልሽ የኔ እህት እየነገርኩሽ ነው ያለሁት። አዳምጪኝና መጨረስ ያለብንን ጉዳይ ቶሎ ብንጨርስ ደስ ይለኛል። ለከት የወጣለት አወራር አታውራብኝ እሺ። ስርዓት ባለው መንገድ አንተ ራስን ወክለህ እንጂ ማንም እንዲህ ሊወድ አይችልም። ማንም እንዲህ ብለህ እንዳንተ ሌሎች ሰዎችን አውርደህ እንድትኖር አልፈልግም። መብቴ ነው እየተናገርኩኝ ያለው። ተናገር ብለሽኛል፣ መብቴ ነው። ዛት ሴት በቃ እኮ ስለ ራስህ ብቻ ነው ያልኩህ እኮ እኔ ታሪኩን ስለሷ ንገረኝ፣ ስለነበራችሁ ግንኙነት አልሽኝ አይደለ? ልወዳት አልችልም እንጂ ማንም ሊወዳት አይችልም አይባልም። ያየሁት ነገር ስለሆነ እኮ ማን እንግዲህ የቅርብ የጓደኛ ባልሽው ሰው መጠላት ማለት ከዚህ በላይ ምን አይነት ነገር? ምክንያቱም አንተና ቅድስት ስለጠላችኋት ማለት ነው አይደል? ቅድስት ባለቤቴ ናት፣ በጣም ሙዳት ባለቤቴ ናት። ስለምትለይም ነው ባለቤት ያደረኳት። በይዘው የምትለይም ሴት ስለሆነች ነው። ያው እንደውም ድሮ ምን አለ ባወቅኳት ከሷን በፊት ብዬ ማስባት አይነት ሰው ነው። ከሷ በፊት ታውቃት ነበር እኮ አይደል እንዴ? አውቃታለሁ፣ ግን ሪሌሽን ውስጥ አልነበርንማ። ገባሽ? በሪሌሽን ነው ያልኩሽ አይደለ? ማወቅማ ጀስት አብረን ተምረናል እኮ ከኪዱ ጋር አብረን ተምረናል፣ ግን እንደዚህ አይነት ሪሌሽን ውስጥ አልነበርም። ያ ነገር ነው እኔ እንደውም አሁን ላይ የሚቆጨኝ። አንዳንዴ እንዴት ነው ሰው የሆነ ሰው ይገባና ህይወትሽ ውስጥ አታብራራልኝ እንደሱ ብለህ ችግር የለውም። እንዳብራራልሽ መስሎኝ እኮ የጠየቅሽ። እንዳብራራልሽ ነው የጠየቅሽ። የእናንተን የተንኮል መንገድ እንዲሁ አይቶ ማወቅ ይቻላል። የግድ መስማት መረዳት ምናምን አይጠበቅብኝም። የተንኮል መንገድ ምንም ልትይ ትችያለሽ፣ መብትሽ ነው። የተዋደድን ተጋባን። ከየት መምጫዋን ስለ ህሊና አንቀጠል ከየት እንደመጣሽ ስለማላቅ አልወደድኳትም ብለሃል። እሺ ችግር የለውም እሱ የዛን ቀን ነው አንተን ለማትረፍ አይደለ የተገጨችው ወይም የመኪና አደጋ የደረሰባት። ማን ነው እንደዚህ ያለሽ? እኔን ለማትረፍ ምንድን ነው እኔን የምታተርፊ? ከምንድን ነው የምታተርፊ? መቼም አይታታል። እዛው አንተ ስትንቀዠቀዥ ነው የገባችው እንዴ? እኔ እኮ ምናልባት ሊቆም ይችል ነበር መኪናው። ስትንቀዠቀዥ ነው የገባችው። እኔ ምን አገባኝ እንዴ? አንተ እንዴ ቀኗ ደርሶስ ቢሆን ቆይ ከዛ ቀስ በቀስ አካል ጉዳተኛ የሆነችው በአንተ ምክንያት ነው። አዎ በአንተ ምክንያት ነው አካል ጉዳተኛ። ጆኒ ምን አገባው? ያ የእሱ ጉዳይ አይደለም። ገባሻ? እኔ የራሴን ነገር በራሴ መወጣት የምችል ሰው ነኝ። የእሷን እርዳታ አልጠየቅኳትም አይደለ? ተንቀሽቅሻ ገባች። ለሰው ነው እንዲሁም ጦስ የሆነችው። ምን እሷ እኮ ለሹፌሩ ልጅቷ ሲጀመር ጦስ ናት። ይኸውልሽ እንዴት መሰለሽ ሰው አንዳንድ ሰው ህይወት ያላደለችው ከገና ሲፈጠር ጀምሮ የሰው ቀልብ የማይወደው ሰው ምን ልበልሽ በእናትሽ በቃ ለመኖር ያልታደለ ሰው ታውቂያለሽ። ለሹፌሩ ጦሰምችበት እሷም እንደዛ አደጋ ደረሰባት። ከዛ ግን ሐኪም ቤት ትሄድ ነበረ በጣም ብዙ ቀን ትሄድ ነበረ። ምክንያቱም ያው ለአንተ ነው ተባለ። አይ አትወዳትም ነበር እኮ በሰዓቱማ ምኛት ነበር። ይኸውልሽ እኔ ተሸውዳኛለች አልኩሽ። ያኔ እኮ ነው መጀመሪያ ተጣልታችሁ ከአንተ ጋር ጭቅጭቅ ውስጥ ሆና መኪና ተገጨች። ከዛን ግን ሐኪም ቤት ስገባ ደግሞ አመንካ ድጋሚ እንደዛ ነው። ይኸውልሽ ምን መሰለሽ መጀመሪያ ራስን አዳምጠው እሺ። ምን ማለት ነው ራሴን አዳምጬ ነው እያወራሁሽ። ራስን ካዳመጥክ ከተለያየን መጀመሪያ ስትንቀዠቀዥ ገባሽ። ከዛ ደግሞ አሁን መጣ ሐኪም ቤት ከገባሽ በኋላ ደግሞ አመንካ ድጋሚ። ይኸውልሽ የመጣሁበት ምክንያት ቆይ ላስረዳሻ። አንቺም አትቸኩይ፣ አዳምጪኝ። በመጀመሪያ የመጣሁበት ምክንያት ተማሪዎች እየመጡ በአንተ ምክንያት እንደዚህ ሆነች ምናምን በአንተ ምክንያት እንዲሆነች ካሉ ተማሪዎች በአንተ ምክንያት ነው ማለት ነው። መቼም አንተ ብቻ ትክክል ሆነ ያ ሁሉ ሰው ሊሳሳት አይችልም። እንደዛ ተብዬ ሲሉኝ ገባሽ አይደለ? ተማሪዎች ኦኬ ኢትስ ኦኬ ማስታመም ካለብኝ ምንም ማለት ከኔ የሚጎልብኝ ነገር የለም አይደለ? 2 ቀን 3 ቀን እሷ ጋር አደርኩኝ፣ ሆስፒታል ተመላለስኩኝ። ምንም እሺ ቅድስት ታውቅ ነበር አይደለ? ጓደኛዋ ናት። አዎ ታውቃለች። ከዛ በፊት ደግሞ ከአንተ ጋር ምንም ነገር አልነበራችሁም አይደለ? ያን ነገር እስከምንነግርህ ከአንተ ጋር ምንም ነገር አልነበራችሁም። ቀጥይ። አልነበረንም። ለምንድን ነው ሄዳ ያልጠየቀቻት? እሷስ ምን ችግር አለው? ግዴታ የለባትም አይደለ? መብቷ ነው ሲመስለኝ፣ መብቷ ይመስለኛል። መብቷ ነው ግን አንተ ያን ነገር ባልተመቻቸ ሁኔታ ይኸውልሽ፣ ገባሻ? ባልተመቻቸ ሙሉ አልተመቻቸላትም። የማንንም ታሪክ ልታውቂያችም አንቺ አሁን የዛች ወፍ ዘራሽን ታሪክ ዛሬ ላይ ሰምተሽ ድራማ ተሰርተሽ ከዚህ በኋላ ማለት ነው ለምትናገረው እያንዳንዱ ነገር ተጠንቀቅ። በጣም ደስ ያለሽ ወይ ዘውዬ፣ በጣም ኮንፊደንስ አለሽ። ስለ ኮንፊደንስ አንተ ለኔ ልታስረዳ ምናምን አይደለም የመጣው። እሺ ወይ እነሱ ናቸው ልብ የሰጡሽ። ኦኬ ቀጥይሽ። ትሰማኛለህ?
ከዚህ በኋላ እንደዚህ አይነት አላስፈላጊ ነገር ብትጠቀም የምጠይቅህም ነገር የለም። ምክንያቱም ሰዓታችንን ብንጨርስ ምን ይመስልሻል? ምክንያቱም ሰዓት እየሄደብኝ ነው። ስራ ፈልገህ ለምን አትሄድም እኮ? አባሪዎችን ዞር አድርግልኛል። ይሄን ሁላ ሰው እዚህ ከአስራ ምናምን ሰው በላይ ኮልኩለሽብኝ እንዴት ነው ልወጣ የምችለው? መቀጥቀጥ አምሮሃል መሰለኝ ሲመስለኝ። ተነስ። መቀጥቀጥ አምሮሃል። ወዴት ነው የምነሳው? ለምን አትነሳም? መቀጥቀጥ አምሮ ከሆነ ቀላል ነገር ነው። ዶንት ታች ሚ። በስርዓት ቁጭ ብለሽ አናግሪኝ። አይደለም መንካት መቀጥቀጥ ካለብህ ትቀጠቀጣለህ። እየሰማሽኝ ነው? ቁጭ ብለሽ በስርዓት መነጋገር ካለብን እንነጋገራለን። ሶልቭ ማድረግ ያለብን ነገር ስርዓት ባለው መንገድ አውራ። እንደዛ ብለህ ካሰብክ አይደለ? ቆይ ነው እኔ እኮ ግራ የገባኝ አንድ ሰው ነኝ አይደለ? አንድ ሰው ነኝ ነው ወይስ ምን? በብዙ ሆኖ ግር ብሎ በጀማ ይመጣል ብላችሁ ነው ወይስ ምን ይዤ እንዳልመጣ ነው? ይሄን ሁላ ሰው ሰብስበሽ የጠበቅሽ? ለአንድ ሰው ይበቃል። በይዘው አንድ ሰው ይበቃል። ገባሽ? አይ ነው በእርግጥ ኮንፊደንስ ያለኝ ልጅ ነኝ። ምንም ያው ፊዚካሊ ትንሽ ሊሆን ይችላለሁ። በጣም በራስ መተማመን ያለኝ ልጅ ነኝ። ትላልቅ ሰዎችን በዙሪያ ያሉ ልጅ ነኝ። ገባሽ? እኔን አንድ ነገሬን ብትነኪኝ ዛሬ ላይ ኢትስ ኦኬ። ይሄ ያው ክልልሽ ሊሆን ይችላል፣ ቦታሽ ሊሆን ይችላል። በቦታሽ ጠርተሽ እንደፈለግሽ ልታረቂኝ ትችያለሽ። ስትወጪም ያለውን ነገር ነው ማሰብ ያለባችሁ። እያንዳንድሽ ብትሆኚ ስትወጪ ያሉት ነገር ጥሩ አይመጣም። አይ ጥሩ አይመጣም ነው እያልኩሽ ያለሁት። ለሱ እንኳን አታስብ። ሞት ነው የማስናፍቃችሁ። ኢትስ ኦኬ። ቀጥይ አሁንሽ። እሺ የቅድስትን ያው መብቷ ነው በሚለው ያስኩትና አንተ እየተመላለስክ ነበር። ምንም ስለማይጎልብህ እየተመላለስክ እየጠየካት ነበር። ሐኪም ቤትም ነበር። ከዛ በኋላ ቤት ስገባም አብረሃት ሂደሃል። እሱ ብቻ አይደለም አግቢኝም ብለህ ጠይቃታል። ይኸውልሽ እኔ ቤት ሄድኩበትም ምክንያት በቃ ይኸውልሽ እየነገርኩሽ ነው ያለሁት። አዳምጪኝ። የምታዳምጪኝ ከሆነ እየሰማሁህ ነው። ቤት ሄድኩበት ምክንያት እኛ አንስተው ያሳደጓት እናቷ ትንሽ እናትም አልላቸውም። የምን እናት ነው አሳዳጊዋ ያሳዝኑኛል። ገባሽ? ማንም ሰው የጠላት ሴት ናትና ለእሷ ይሄን ሁላ መስዋዕትነት መክፈል ምን የሚሉት እንደሆነ አላቅም። ምን እንዳዩባትም አላቅም። ይኸው በስተመጨረሻም እንዲሆና ለእሳቸውም ጦስ ነው የሆነችው። ገባሽ? ያው ትንሽ እሳቸው ያሳዝኑኝ ስለነበር እሳቸው አግቢኝ ማለት ምን አመጣው? ለሞራሏ ብዬ ስታስቸግረኝ ስታስጨንቀኝ የሆነ ነገር እንዳትሆን ምናምን ብለው አሉኝ። ራሷን እንዳታጠፋ የሆነ ነገር እንዳትሆን ምናምን በዚህ ሁኔታ ላይ ሆና ደግሞ እንደገና አንተም ቢካልካት ምናምን ነገር በቃ ሌላ ነገሮች ይፈጠራሉ ምናምን ሲል ከህሊናዬ ለመዳን ገባሽ? ህሊናዬ ብዙ ጥያቄ እንዲጠይቀኝ አልፈልግም። እንደገና ሲቀጥል ደግሞ ያው ሰውን በእኔ እንዲፈርድብኝ አልፈልግም። ምክንያቱም ጥፋት ስለሌለብኝ። ገባሽ አይደለ? ውሸት ጥፋት አይደለም ማለት ነው። እሷ ወዳኝ ሊሆን ይችላል። አለመፈለግ ደግሞ የኔ መብት ነው። አለመፈለግም በዛ መንገድ ሰርጓ ላይ ቀርተህ አልነበረ የምታሳያት ነው የኔም ጥያቄ። ያው ጀስት እሱ እንኳን ለትምህርት ያክል ነው እንድትማር። ምንም አዲስ ነገር እኮ ምን ትልቅ ነገር እኮ በጣም አገዘፍሽው። መማር ስላለባት ትማር። ምንድን ነው የምትማረው? መማር አለባት። ገባሽ? አንዳንዴ ምን ነበር የጎደላት? ምን እንድትማር ነው ከሰርጓ የቀረው? ምን አላትና ነው ምንም አይጎላት። ያለው ሰው እኮ ነው የሚጎልበት። አይ ቲንክ እንደዛ ይመስለኛል። እኔ እንደማውቀው ያለው ሰው ነው የሚጎልበት አይደለ? እሷ ደግሞ ምንም የላትም። ስለሌላት ምንም ሊጎልባት አይችልም። ምክንያቱም እኔ የመተው መንስኤ ምንም የላትም፣ ምንም አይደለችም። ገባሽ አይደለ? አመጣጡ የማይታወቅ ሰው፣ ሰው የማይወደው ሰው ማናት? ምንድናት? ማንም እኮ የሚያውቃት ነገር የለም። እና ለመሰለህ እያንዳንዷን ነገር ያልካት ነገር አሁን ላይ እየተቀረጸችም ሪከርድም እየተደረገ እንደሆነ ራስህም አውቀሃል። እየተነገረ ነው። ወዳችሁ ሳይሆን በግዳችሁ እንደምታጠፉት እርግጠኛ ስለሆንኩኝ ነው እየተናገርኩኝ ያለሁት በኮንፊደንስ ማለት። አንተ ከዚህ ሳትወጣ እሱ መድረስ ያለበት አካላት ላይ ጋር ይደርሳል። ለእሱ አታስብ፣ ችግር የለውም። ይቅርታ ትጠይቅኛለሽ። ቃል በቃል የምነግርሽ ነገር ቢኖር ይሄ ነው። ምን ተማምነህ እንደዚህ እንደምትሆንም በደንብ እናውቃለን። አንቺ ምን ተማምነሽ እነዚህን ጎረምሶችሽን ተማምነሽ እንደዚህ እንደምትሆኝ በደንብ አውቃለሁ። ጎረምሶችን ብቻ አይደለም፣ በጣም ብዙ የምተማመንበት ነገር አለ። በጣም ብዙ የህግ አካላት ምናምን እንዳትይና በእናትሽ እንዳታስቂኝ። አዎ እልሃለሁ፣ በደንብ እልሃለሁ። አንተ ደግሞ የህግ አካላት ጋር ሲሄድ ምን አቀርባለሁ ወይም ደግሞ ምን አደርጋለሁ ብለህ እንደዚህ እንደምትሆንም በደንብ አውቃለሁ። መናዘዝ እስካለብኝ ድረስ ኦኬ አልኩሽ እኮ። ነገ ጠዋት ላይ መተሽ እግሬ ላይ ወድቀሽ ይቅርታት እንደምትጠይቅኝ ሙሉ ፐርሰንት እርግጠኛ ነኝ። እሺ ችግር የለውም። እንድነግርሽ የምትፈልጊውን ነገር
ስላስፈራራሽኝ ሳይሆን ምንም ነገር ስለማይመጣና ምንም ነገር ስለማይፈጠር እነግርሻለሁ። ኢትሶኪ ጠይቂኝ፣ እነግርሻለሁ። ከህግ በኋላ የምንወስነው ነገር ነው የሚሆነው። እኔም አንተም የትኛው ህግ እስቲ የትኛው ህግ? ይሄም እየተያዘ ስለሆነ ከአንተ ጋር ትርፍ ስለ ህግ ማውራት ኦኬ። ያሹ እየቀረጻችሁ ነው አይደለ? ግን አሁን እሱ ሳይሆን ልልህ የፈለኩት ያው ህሊና መስማት ትፈልጋለች እያንዳንዱ ነገር ማለት ነው። ማን መስማት ትፈልጋለች? ማን መስማት ትፈልጋለች? ህሊና መስማት ትፈልጋለች። ከመተው በላይ ለምን ተውኝ የሚለው ነገር ሀሳብ ስለሆነባት ያው ትነግራታለህ። አልገባኝም። እኔ አንድ ሰው እንዴት ነው ለሰው ይህን ያህል ድረስ ጠንቅ የሚሆነው? በቃ እኮ እኔና እሷ ነገር እኮ አከተማ፣ አለቀ፣ ያለቀ ጉዳይ ነው። በነገራችን ላይ እስቲል ነው ፍቅር አለባት ማለት ነው። ያው እሷ መምጣቱ አይቀርም። እዚህ ተወራታለህ። እሱ ብቻ አይደለም ቅድስትም ገና እዚህ በህግ አምላክ ሴትዮ ሰምኛለሽ። ስለ ህግ ታውቃለህ? በህግ አምላክ የሚለው ሲጀመር ህግ የሚያውቅ ይኸውልሽ፣ ራስሽ ላይ ለምን ሌላ ጣጣ ታመጫለሽ? የኔ እንደዚህ መሰቃየት ሳያንስ ደግሞ እንደገና ኪዱና የምታችሁ ስርዓት፣ የኔ ስርዓት። እሷ የተከበረች ሴት ናት፣ የኔ ሚስት ናት፣ ያንተ ሚስት ናት። አዎ ኢትስ ኦኬ። እሷን አምጫት። ይኸውልሽ፣ እሷን አምጫት። ከምታመጭበት ትመጣለች ብለሻል አይደለ? የኔንም ታይሜን አትግደሉብኝ። እሷን አንጫት። መስማት ያለባትን ነገር እነግራታለሁ። አዎ ከቅድስትም መስማት ያለብን ነገር አለ። እኔም ህሊናም። ስለዚህ ይኸውልሽ፣ የኔ ስቃይ በቃል ነው እያልኩሽ ያለሁት። ምን አገባኝ? አንተ እንደተሰቃየህ አላየሁም፣ ስትሰቃይም አላየሁም። አትመጣም። እስቲ ማን እንደሚያመጣት እናያለን። እንደውም አንተ ማን ነው ያመጣ? በእግርህ ነው አይደል እዚህ ድረስ የመጣው? ስለዚህ እሷንም እንደኔ ሸውደሽ ልታመጫት ቀላል ነገር ነው። እዛም ሂጄ ቤታችሁ ሂጄ ማምጣት እችላለሁ። መቼም ይሄን ያለው አውቄ ይኸውልሽ፣ እኔ ማወቅ የምፈልጊውን ነገር ይከብዳታል ብለህ እንደማታስብ ይገባኛል። ይኸውልሽ፣ ሴት ልጅ ናት። እሷ ላይ ምንም አይነት ነገር ባታረጉባት ደስ ይለኛልም፣ ማድረግም አትችሉም። ገባሽ አይደለ? ማወቅ የምፈልጊውን ነገር ለመቻልህን በራስህ ማወቅ የምፈልጊውን ነገር እኔ አሁን ሌላ ቦታ ላለ ሰው እባክሽ፣ ሰው ነኝ፣ ይደክመኛል። ማወቅ የምፈልጊውን ነገር እኔ ነግርሻለሁ። ያቺን መተተኛ ጠንቀኛም ትመጣለች ብለሻል። መምጣት ካለባት ትምጣ። እኔንም እንደዛ ነው። በዛ መተቷ ነው እዛ ከእናቷ ካሳዳጊዋ ጋር ያቺ ከዛች አሳዳጊዋ ጋር በመተቷ ነው እዛ አሳስራ ያስቀመጠች። ምን ጋር የታሰርከው አንተ? አሁን አምጫትና አይ ትሁን፣ እሷ መተተኛ ትሁን እንዳልከው ትሁን ብለን እናስብና ምን ጋር ነው አንተ ተሳስረ የተቀመጥከው? ይኸውልሽ ከዚህ በፊት ያደረገችው አግብተህ ስትኖር ነው ተሳስረህ የተቀመጥከው? የፈለግከውን ቢዝነስ ስታራምድ ነው ተሳስረህ የተቀመጥከው? ከዚህ በፊት ያደረገችኝን ነገር እኮ ታውቂያለሽ ይመስለኛል። ምንም አላውቅም እንዳደረግካት እንጂ እንዳደረገች ምንም ማውቀው ነገር የለም። ምንም ያደረግኳት ነገር የለም አልኩሽ እኮ። እኔ ማንንም እገዛ የምፈልግ አይነት ሰው አይደለሁም። የማንንም እገዛ የምጠይቅ የምፈልግም አይነት ሰው አይደለሁም። ለራሴ ከበቂ በላይ ነው። ገባሽ አይደለ? ስለዚህ ምንም አይነት ነገር አድርጊልኝ አላልኳትም። በፈቃደኝነቷን ያደረገችው ላደረገችው ነገር ከፈለችበት ዋጋ። ስለዚህ ያ ደግሞ የኔ ያደረገችው ነገር አንተ ከመገጨት ራሷን ማስገጨት ነበረ። ከዛ በኋላ ደግሞ ላደረገችው ነገር ለዛ መልካም ስራዋ ክፍያዋ ዛሬ ላይ ለኔ ብላ አልተገጨችም ነው እያልኩሽ ያለሁት እኮ። ለኔ ብላ አልተገጨችም። እሱን አንተ ሳትሆን ሙሉ የኮሌጅ ተማሪ ስለመሰከረው ችግር የለውም መመስከር። እሱማ ይኸውልሽ እኮ ለኔ ብላ እኮ በሚለው ነው የተባለው እንጂ ተንቀሽቅሻ ነው የገባችበት አልኩሽ እኮ። እኔ እርዳታዬን እኮ አልጠየቅኳትም አይደለ? ለኔ ብላ እንዳይባል እኮ እኔ እርዳታ ትጠይቅ አድኝኝ ብዬ ስላት ለኔ ብላ የሚባል እኔ እርዳታዋን አልጠየቅኩኝም። ተንቀሽቅሻ ገባች፣ ተገጨች። ያው በእርግጥ ካንተ ምንም ስለማልጠብቅ ችግር የለውም። ያው እንደዛ አይነት ነገሮችን ማገናዘብ የሚችለው በደንብ አይምሮ የሚሰራ ሰው ስለሆነ ችግር የለውም። ስለዚህ እና እንደዚህ ማለት አልገረመኝም፣ አያስገርመኝም። ግን ያው ከዚህ በኋላ ለሚፈጠረው ነገር ማንም ኃላፊነት አይወስድም። አንተም ብትሆን ከዚህ የምትወጣ አይመስለኝም። ምን ማለት ነው? ከዚህ ልትወጣ አችልም ማለት አንተ ብቻ ሳትሆን ያው ቅድስትም ማለት ነው ባለቤት። ስልኬን ስጡኝ፣ ስልኬን ስጡኝ፣ ሂዱ ሰደው። ከዛ በኋላ ግን ለሚመጣው ነገር እኔ ተጠያቂ ያልሆነም። ገባሽ አይደለ? ፈራህ እንዴ? አሁን ፈራህ መሰለኝ። ይኸውልሽ እኔት ለምንድን ነው እኔ ጊዜን የምታቃጥይብኝ? ለምንድን ነው? ይላልኩ እኮ ይኸውልሽ እኔ ስራ ያለኝ ሰው ነኝ አይደል? አትጩህብኝ እኮ አባሪዎችሽን ዞር አድርጊልኝና ልውጣ። አላደርጋቸውም። እሄዳለሁ ብለህ ካሰብክ ሂድ። እሺ ያቺን አምጫትና ይኸውልሽ መስማት ያለባትን ነገር ትስማ። ያንን ነው አይደል የፈለግሽው? እንደዚህ እየተንጣጣ እንድትነግራት አይደለም ፈልገው።
ችግር የለውም ተረጋግቼ እነግራታለሁ። አንቺልኝና ነግሬያት ልውጣ። ሜዳል እሷ ወዳለብኝ ፊት እንደቀድሞ ሆናለሁ ብለህ ብታስብ ግን የቅድሙ ምት ምንም እንዳልሆነ ልነግርህ እፈልጋለሁ። በዚያው አጋጣሚ እባክሽ ታመጫት። በኋላ ላይ ከወጣ በኋላ ስለማትመለስ ማለት ነው። ካሁን ማስጠነቀቅህ ለዛ ነው። ማውራት ያለብኝ ነገር ተናግሬያለሁ። አንጫት፣ እነግራታለሁ። መሄድ ወዳለብኝ ቦታ መሄድ አለብኝ። ምክንያቱም እየጠበቀኝ ነው ሰው። የትም አትሄድም። እሱን አርፈህ አውቀህ እና ተረጋግተህ እንድትቀመጥበት እፈልጋለሁ። እሺ የትም አትሄድም። ስቆይባቸው ሌላ ነገር ይኸውልሽ፣ እኔ ስራ ነው እያበላሽብኛል። ምንም ነገር ይምጣ ችግር የለብኝም። እኔ አንቺ ችግር ላይ ኖርብሽ ይችላል፣ እኔ ግን ችግር ይኖርብኛል። ምክንያቱም በእንጀራዬ ነው እየመጣችሁብኛላችሁ። አዎ የሌላውን ሰው እንጀራ ኦኬ እሺ ኦኬ። አንጫትና እነግራታለሁ። አንጫት ከምታመጭበት ያችን ሽባ ከምታመጭበት አንጫት እነግራታለሁ። እንደዚህ እያልክ እንድታወራት አልፈልግም። ኦፍ አልላትም። አንጫት የኔት በቃ አንጫትና እነግራታለሁ። በሰላም መውጣት ከፈለክ ሰዓትህን ተጠቅመህ መሄድ ከፈለክ ስርዓት ያለው መንገድ ስርዓት ያለው ወሬ እፈልጋለሁ። እሺ እሺ እሺ። እባካችሁ አስገቡልኝ። ህሊናን ጆኒ ስላየው በጣም ደስ ያለኝ። አመሰግናለሁ። እንዴት ነው ያማረብክ? እንዳንቺማ ስራና እንዳንቺማ ሁኔታ ቢሆን እንደዚህም አልሆንም ነበር። የምርህን ነው ማለት? ቆይ ምን አድርጌ ነው በዚህ ልክ? ምን አድርጌ ነው? ግልጽ ጆኒ ሁሉን ነገር እኔን እኮ ካንተ በላይ የሚያውቀኝ ሰው የለም። እኔም አላቅሽም ነበር። እኔም አላቅሽም። ስራሽን ይኸውልሽ፣ እኔ እናንተ እኮ ብዙ ነገር አሳልፈናል። እንዴት እንደዚህ ታደርገኛለህ? ህሊና አዳምጪ እባክሽ፣ አዳምጪ። የሰራሽውን ስራ ታውቂዋለሽ አይደለ? አውቃለሁ። መዋሸት አልነበረም ጆኒ። ያንን ነገር ከማድረግሽ በፊት ነበራ አይደለም? እሺ እኔ ይሄን ነገር በማድረግ ይሄ ሁሉ ቅጣት ይገባኛል? እሺ ያ ሁሉ ነገር እኮ አልፎ እኮ አንተ እኮ ተንበርክከ አግቢን ብለህ ነበረ። እሺ ከዛስ በኋላ ለምን ቀረ ጆኒ? እኔ እኮ በጣም ነው የምወድህ። ይኸውልሽ በሰዓቱ መስሎኝ ነበር አይደለ? ምንድን ነው የሚመስልህ? ምን እንዳደረግሽኝ እኔ ምን አውቃለሁ? እኔም እኮ ግራ እኮ ነው የሚገባኝ እኮ ምን እንዳደረግሽኝ እኔ ምንም አላውቅም። ፍቅር ነው ስለምትወደኝ ነው። እኔም በጣም ነው የምወድህ። በወድሽማ ገባሽ ነበር እንዴ ጆኒ። እባክህ ያለሁበትን ሁኔታ ታውቃለህ። በንግግርህ አትጉዳኝ። እኔ ምንም አልጎዳሽም። ይኸውልሽ እውነቱን ማወቅ ትፈልጊያለሽ ብለው አመጡኝ አባሪዎች። ጆኒ ልንገርህ የኔ ፍቅር፣ አሁንም ቢሆን እኔ ትዳር ያለኝ ሰው ነኝ አይደለ? ህሊና ትዳር አለኝ አይደለ? እወድሃለሁ። እኔ ደግሞ አልፈልግም። ትዳር ያለኝ ሰው ነኝ። ኪዱን አግብቼ ነው የምኖረው ታውቂያለሽ። በቃ ኪዱን በጣም ነው የምወዳት። አልፈልግሽም። በቃ ለምንድን ነው ከህይወቴ ቆይ የማትወጪው አንቺ? እንዴ አለመፈለግ እኮ መብቴ ነው። አዎ በጣም ደስተኛ ነኝ። እንዴ ሌላውን እንዴት ነው ደስተኛ ማለት ነው? እና ካንቺ ጋር ትራንቺ ይዤ እሺ ለምን በዚህ ልክ? እውነቱን ስለተናገርኩ ነው። ለምን በዚህ ልክ? ሌላውን ተይው አልኩሽ እኮ ነገርኩሽ እኮ። ሌላውን ተይው። ቢያንስ እሷ ቆማ መሄድ ትችላለች። ቢያንስ ከኔ ጋር ወግ ታደርጋለች። እጅ ለእጅ ተያይዘን እንራመዳለን። እርግጠኛ ነህ? ኦፍ ኮርስ። እኔም እኮ ቆሜ ሄድ ነበር። ትናንትና ስታገኘኝ እንደዚህ ሆኜ ነበር እንዳገኘኸኝ። ታዲያ ሁሌ ምን አጋጠመሽ? ለአንተ ብዬ ነው። ምናልባት እኔ ታንቀሽቀሻለሽ። ለኔ ብለሽ እርጂን ብዬሻለሁ። እኔ ባልወድህ ኖሮ የዛን ቀን አንተ ነበር እርጂን ብዬሻለሁ። አዎ አላልኩም። ኦሬዲ እኔን እኮ አይነካኝም ነበር እኮ። ማጠንቀሽቀሻለሽ እንዴ? ስለምወድህና እንድትጎዳ ስለማልፈልግ ነበር። አንቀነሽ ለሹፌሩ በእናትሽ አሁን ማልቀስ ማስመሰል እኮ ምንም ፋይዳ ያለው አይመስለኝም። አላውቅም። ጆኒ አትበይኝ፣ በቃ አትበይኝ። እኔ ዛሬ ላይ ልሽ የራሴን ህይወት መምራት የምፈልግ ሰው ነው። ገባሽ አይደለ ሊና? በቃ ከህይወቴ ውጪ። እንዴ እውነት አንተ የኔ ጆኒ ነህ? ቆይ አንቺ እኔ ሰላማዊ ሆኜ ተቀየርከው? እኔ ሰላማዊ ሆኜ መኖር ላንቺ አያስደስትሽም? ያስደስተኛል። በቃ እኮ ከህይወቴ ውጪልኝ። ምን አይነት ሰይጣን ነው የሆንከው? ምናልባት ያንቺ ሁኔታ ይሆናል የቀየረኝ እኮ። ከኔ ጋር እያለህማ እንደዚህ አይነት ስብዕና እንደሌለ አሳምረህ ታውቃለህ እኮ። አንቺም ታውቂያለሽ እኮ እንደዚህ እንዳልነበርኩ። ከዛ ግን ያንቺ ሁኔታ በእናትሽ አፍቅሪኝ አላልኩሽ? አዎ አላልከኝም እኮ። ታዲያ አስሬ አፈቅርሃለሁ አፈቅረ ነበር ምናምን አትበይ። አፍቅሪኝ አላልኩሽም? በግድ አፍቅሪኝ፣ በግድ ውደጂኝ፣ በግድ ተሰቃይልኝ አላልኩሽም? ሁሉ ነገር ውሸት ነበር። እንደዛ አፈቅርሻለሁ እሞትልሻለሁ ስትልኝ የነበረው ነገር ሁሉ ውሸት ነው። ያደረግሽኝ ነገር እኮ ራስሽም ታውቂዋለሽ እኮ። እንደው እኔ ፈጣሪ ስላለልኝ ነው እንጂ ትምህርቴንም እኮ አልጨርስም አልመረቅም ነበር እኮ።
እንዳንቺ ስራ ቢሆን ማለት እንዳንቺና እንደዛች እንደ ጠንቋይ እናት ስራ ቢሆን ስራችሁ ነው። እኔ እንደፈለገ ማለት ትችላለህ። እናቴን ግን መናገር አትችልም። እናቴን መናገር አትችልም። እውነታው ሲነገርሽ እንዲህ ነው የሚያደርግሽ። የዋሸሻቸውን በተናገሪ እንደዛ ድራማ ሰሪባችሁ ለነበራችሁ ሰዎች። በዛ ላይ ደግሞ አሁን እናቴ አልወለደችኝም ይሆናል፣ ግን አንቀባራን ያሳደገችኝ። አልወለደችሽም፣ መምጫሽ አይታወቅም። ኬት ትመጪ ኬት ወፍ ዘራሹኝ፣ ማን ያምጣሽ ማን ይጣልሽ። ስለማይፈልጉሽ ነው እኮ ይጣሉሽ አይደለ አይደለ? በእኔ ያለ መፈለግ ነው እንደሚገርምሽ። እሱን አይደለም ንገረኝ ያለችህ አይደለ? ስለራሷ ማንነት ራሷ እኔ አሁንም ስለሱ ሳይሆን እንድትነግራት የፈለኩትም እንድትነግራት የተስማማ ነው። እሷ ለምን እንደተውካት ማወቅ ስለምትፈልግ እሱንና ኦብቪየስሊ ነገርኳት እኮ ለምን እስከዛለሁ ብለህ እንደጠፋ ብቻ እስከዛን ሰዓት ድረስ እኔ ማስጠበቁ ለምን? ቅድስትስ ቢሆን በዚህ ልክ ምን ያህል ብጠላይ ነው? እኔ ለሷ እንደዚህ ነበር። ስለሷ ክፉ አታወሪ ሽሊና፣ ስለሷ ምንም ማለታችን ስለሷ ምንም ማለታችን በዚህ ልክ ነው። ምክንያቱም አሁን የትዳር አጋር ይሆናለች። ስለዚህ ችግር የለውም። ግን ለምን በዚህ ልክ ትሁን ችግር የለውም ስላልሽ ሳይሆን ኦልሬዲ አሁን ሆናለች። በጣም መወዳት ሚስት ይሆናለች። በፍቅር በጣም ደስተኛ ህይወት ነው እየኖርን ያለነው። እግዚአብሔር የተመሰገነ ይሁን። እንዳንቺ ስራ ሳይሆን እኔም በስራዬ በጣም ስኬታማ ነው። ችግር የለውም። እኔም እንደ ስራዬ ይስጠኝ። ግን ደግሞ ሰጣሽ እኮ ከዚህ በላይ ምን ያደርግሽ? እንዲገልሽ ነው የምትፈልጊው? ከዚህ በላይ ያለው ነገር ወጣ ምጨርስ ነው የሚሆነው። እሺ ለምንድን ነው የምወጣው? ንገራታሽ እየነገርኳት ነው ያለው። እንደዚህ አይደለም ንገራት ያልኩት። ቀደም በደንብ ተስማምተናል። የተሰማኝን የመናገር መብት አለኝ። ሀቁን ነው ምን ደባብቂ እንነግራት አይደለም ማለት ነው የምትፈልጊው? ችግር የለውም። ሀቁን መናገር አለብኝ፣ እነግራታለሁ። በጊዜ ሂደት ማን ትክክለኛ ማን ደግሞ የተሳሳተ መንገድ ላይ እንደሆነ ጊዜ ራሱ ያስረዳናል። ፈታው እኮ ጊዜ እኮ ፈታው እኮ አስረዳን እኮ ጊዜ እኮ አስረዳን እኮ። እንዳንቺ ስራማ ቢሆን እኔ ካንቺ ጋር እዚህ ባንቺ በሽታ ማቀቃለሁ፣ አንቺን ሆስፒታል አዞራለሁ። ችግር የለውም። ጊዜ ፈታው እኮ ፈታው። አሁን ላይ ህሊና በጣም ደስተኛ ህይወት ነው ያለኝ። ገባሽ? በጣም የምትወደኝ የምወዳት ሚስት አለች። ሲቀጥል በስራዬም ስኬታማ ነኝ። እግዚአብሔር የተመሰገነ። ያው ምናልባት አዲሱ ድርጅት መክፈቴ ኦብቪየስሊ ስለማይቀር አመት ጠብቂ፣ የዛኔ እጠራሻለሁ። ያው ለብዙዎቹ መማሪያ ትሆኛለሽ። ተስፋ እንኳን ባለመቁረጥሽ ለብዙዎቹ መማሪያ ትሆኛለሽ። እንደዚህ እንኳን ሆነሽ ተስፋ ቆርጭ። እኔ ማለት ጥሩ ነው። ይኸውልህ ከአንተ የምፈልገው በቃ የተሳካ ህይወት ላይ ነህ አይደል? ፈጣሪ ያሳካልህ። ደስታን ነው የምፈልገው። ግን ደግሞ አይምሮዬ እንዲረጋጋ በቃ ትክክለኛ ምክንያቱን እንድነግረኝ ነው የምፈልገው። መተው ነበረብኝ፣ ተውኩሽ። ምክንያቱም ጤነኛ አይደለሽም። ጠዋት ጤነኛ አይደለሽም። አውርተን 6 ሰዓት ላይ ያልመጣበት ምክንያት ምን አይነት ነገር ቢያጋጥመኝ? እኔማ መስሎኝ ነበር እኮ ፍቅር ውስጥ ስትገቢ ያው ፍላጎትሽን በአንድ ሰው ላይ ነው ገደብ ማድረግ ያለብሽ ብዬ ብዙ ነገሮችን እኮ ለአንቺ ብዬ ብዙ ሴቶችን ተውኩኝ እኮ ለአንቺ መስሎኝ ማለት ለካ አንቺ የሰራሽብኝን ሰርተሽብኝ ነው። ከዛ በኋላ ምንድነው ትልቅ ኢሹ ያደረገው? እናትሽ ከዛ በኋላ መጣች ቅድስቴ አነቃችን። ገባሽ? በህይወቴ ላይ እኔ እንድጎዳ አልፈልግም። የእሷ ሰርግ ጠዋት ላይ ያነቃችን በዚህ ልክ አነቃችን። በቃ ማንቃት ባለባት ሰዓት አነቃችን። ከዛ በኋላ ይኸው ደስተኛ እንደሆነ ደስታን ሰጠች። ገባሽ አይደለ ህሊና? ስለዚህ ያው ብዙ ነገሮችን ብዙ ጥያቄዎች ሊኖርብሽ አይገቡም። ግልጽ ነው። ከአንቺ የተሻለ ሰው አገኘው አገባው። ምክንያቱም ያው ግልጽ ከሆነ ሰው እንኳን በእይታ የሚፈርደው ነገር አይደለም። ቆማ በመሄዷ ብቻ ሳይሆን በገንዘብም ሊሆን ይችላል። ኦኬ ገንዘብ ማተር አያደርግም ምናምን ሊል ይችላል ሰው በምንም አይነት ነገር። እሷ እንዴት አድርጋ ነው ግን የቀየረችክ? በዚህ ልክ ለምን ይኸውልሽ በፈጠረሽ ህሊና ብዙ ነገር እኮ አሳልፈናል አብረን ብዙ ችግር። እኔም እኮ ለዛ ብዬ እኮ ነው እኮ ታውቂያለሽ አይደለ? እኔም ለዛ ብዬ ነበረ እኮ ተመርክኬ የፈለገ ነገር ቢፈጠር የፈለገ ነገር ብታደርጊኝ ሌላውን ተውና ያው የተወሰነ ጊዜ ቢያንስ የፍቅር ግንኙነት ነበረን። የእውነት ፍቅር ነበረን እኮ መሀል ላይ የተቀየርከው በኋላ እኮ ነው የተቀየርከው። ይኸውልሽ ህሊና በቃ ለነዛ ጊዜያቶች ብዬ ተንበርክኬ ሰው ፊት እኮ አግቢኝ ብዬ ጠየቅኩሽ። ለምን ቆይ ለምንድን ነው ይሄ ሁላ ነገር? ለምንድን ነው ያ ሁላ ነገር እንዴ? እኔን ማስደብደቡ ምን አስፈለገ? እንደዚህ ማድረጉ ምን አስፈለገ? ይኸውልህ እኔ አሁን በጣም ልክ አይደለሁ። ምንም እንቅልፍ መተኛት አልቻልኩም። በቃ እውነታውን ማወቅ ፈልጋለሁ እኮ። እሱ እኮ ያንቺ ጉዳይ ነው። አላሳዝንህም?
ምንም አትወልኝ። ይኸውልሽ አዘንኩልሽ እኮ አዝኜልሽ እኮ እወድሃለሁ። ታመሚ አስታመምኩ ለአንተ ብዬ ብዙ ነገር ሆኛለሁ። አዳምጪኝ። አሁን ተረጋግቼ ነው በጣም እያወራሁሽ ያለሁት። ታመሻል ብዬ አስታመምኩሽ አይደለ? ከማስታመሜም በላይ ሰው ነሽ። ነገ ጠዋት ላይ ተራምደሽ ትሄጃለሽ። ነገ ጠዋት ላይ ይሻልሻል፣ ትድኛለሽ ብዬ ሌላውን ነገር ተይው አልኩሽ እኮ። ሌላውን ነገር ተይው። ማነው እንደዚህ ሆነሽ የሚቀበልሽ? ማነው እንደዚህ ሆነሽ ተንበርክኮ ቀለበት? ስታገኘኝ እንደዚህ ነበርኩ ጆን። ስታገኘኝ እኮ ምን አይነት ቀለበት ሳረገልሽ ግን እንደዚህ ነበር። ገባሻ? ነገ ድናለሁ ጆን፣ ነገ ድናለሁ። አንተ እንደምትፈልጋት አይነት ሴት ሆናለሁ። ጥሩ ነው። መዳንሽ እኮ ለኔም እኮ አይከፋኝም። ምክንያቱም ምንም የፈለገ ቢሆን የሆነ ያህል ጊዜያቶችን አንድ ላይ አሳልፈን ሊና ጥሩ ነው እኮ በቃ ጥሩ ነው አይደለ? ለአንቺም ዳኝ ፈጣሪ ምሕረቱን ይስጥሽ። አግቢ፣ የራስ የምትይው ሰው ይመጣል። በቃ ሰላም ተቀላል ነው ማለት ነው። ህይወቴን እባክሽ በፈጠረሽ በቃ እንዳልደን አድርጋችሁ እኮ ነው ገላችሁኝ የሄዳችሁ። ማን የገደለው ማንን? ይኸውልሽ ስራሽ እኮ ነው አልሳካ እኮ ብሎሽ እኮ ህሊና። እኔ የእናቴን ማንነት አለመናገሬ ብቻ በዚህ ልክ ያስቀጣኛል። የእናትሽ ማንነትማ ተጋለጠ እኮ ባንቺ። ይኸው ባንቺ ተጋለጠ። በቆፈሩት ጉድጓድ መውደቅ አለ ሲባል ሰምተሽ አታውቂም? ሰው የዘራውን ነው የሚያጭደው። እኔ ወጥ ሆነች እናት ነው ያለችኝ። በእናቴ መቼም ነው ማላፍረው። እንግዲህ ስራችሁን እናንተ ታውቃላችሁ እኮ እኔን ያደረጋችሁኝ ታውቃላችሁ። እንግዲህ ከመሬት ተነስቼ እኔ ለስንት የምጠበቅ ልጅ እኔ ስንቱ ሴት ሲፈልገኝና ስንቱ ሴት ሲለምኑኝ እምቢ ብዬ እኮ ነው እኮ አንቺ ጋር ኢቨን ኢፍ ሌላውን ትሆና ምንም እንደሌለሽ እያወቅኩ አንቺ ጋር መጥቼ ከአንቺ ጋር ፍቅር ግንኙነት ታዲያ ይሄ ሰላማዊ መንገድ ነው? በሰላም ነው? እኔ በሰላም ነው? ጤነኛው ነው ታዲያ እንደዚህ ያደረኩት? እስቲ ንገሪኝ። ጤነኛም አይደለህም እኮ አሁን እንዳታስብ ሲጀምር። አሁን ላይማ እኮ ወደ ራሴ ተመለስኩ። እግዚአብሔር የተመሰገነ ይሁን። ይኸውልህ በጣም ተረጋግቼ ለማውራት እየሞከርኩ ነው። እኔም ተረጋግቼ አንተ ላለማጣት ስል ማለት ነው። አተሽኛል እኮ ከዚህ በኋላ እንዴ ጆኒ ከዚህ በላይ እዚህ ቆየተ አግባብ መስሎ ስላልታይ፣ ስለዚህ በቃ መውጣት አለ። ለምን ቆይ አልገባኝም። ቆይ ይኸውልህ ለምን ቆይ እኔ እኮ ለምን እሺ ምንድን ነው? ቆይ ምን አጠፋው እንዴ? ቢገባሽ እኮ አንቺ እኮ እንደውም እኮ ባለውለታሽ እኮ ነኝ። ምን ስላደረግ ቅድስትን መምረጤ ከአንቺ የተሻለ ሰው አገኘሁ መረጥኩ። በቃ እሷን በመምረጥህ አይደለም። ለምን ይሄን ያክል እኔን ተወኝ። እናቴ አታሳዝንህም? ቆይ የውሸት የሆነ ህይወት እንድንኖር ነበር የፈለግሽው አንቺ? መጀመሪያውኑ ማን ተስፋ ስጠኝ አለህ? ተስፋ ስጠኝ ብዬሃለሁ። ሚሆን መስሎኝ ነበር። እንደማይሆን የምታውቀው ታዲያ በሰዓታት ልዩነት ነው። ጠዋት 2 ሰዓት አውርተህ 6 ሰዓት ላይ አይሆንም በማለት ነው። ምክንያቱም ከራሴ ጋር ስነጋገር የውሸት ህይወት መስጠት የለብኝም። የውሸት ቃል ኪዳን ማድረግ የለብኝም ከአንቺ ጋር። ምክንያቱም እንዴ ጆን እንዴት አድርጋ ነው የቀየረችህ? ቆይ እንዴት አድርጋ ነው እንደዚህ ያሰረችህ? ነቃ ጤነኛ አይደለህም። ህሊና እባክሽ ስለ ጮሽ ምንም የሚፈጠር ነገር የለም። ይኸውልሽ አሁንም ቢሆን በቃ ተረጋግቼ እያስረዳሁሽ ነው ያለሁት ሁሉንም ነገር እንትቼ። ይኸውልሽ አንድም ቀን እንደዚህ መጨረሻችን እንደዚህ ይሆናል ብዬ አስቤያለሁ። እኔና አንቺ ቆይ ሳንዋደድ በአንቺ ፍቅር ብቻ በሁለት የታሰረ ፍቅር እንዲኖረን ጆን አስታውስ እንዴ እኔ እናንተ ማለት እኮ በጣም ብዙ ሰው አይቶ እንኳን የሚቀናብን ሰዎች እኮ ነበርን። ግን በቃ እኔ አልወደድኩሽም እንዴ እሷን መረጥኩኝ። በቃ አፈቅርሻለሁ ስትለኝ የነበረው ትክክለኛ ሰው ሆና ቀረበች። ድናለሁ እኮ ደስተኛ ከሆንኩ እኮ ድናለሁ። ትክክለኛ ሰው ሆና ቀረበችኝ። ቆይ ተረጋጊና ስሚ ጆን አንተ ካለህልኝ ደስተኛ ከሆንኩ እኮ ቆሜ መራመድ እችላለሁ። ለምንድን ነው በዚህ ልክ? ኦቪየስሊ አሁን እኮ አልፏል እኮ ህሊና በቃ ለአንተ ነው ያለፈው። እኔ እኮ ሞቻለሁ። ቆይ ቅድስትን ፈትቼ አንቺ እንዳገባው ነው? አዎ ፈታሃት። እኔ እንድታገባ ነው የምፈልገው። ደግሞ እኔ ነበር። አልችልም። ለምንድን ነው የማትችለው? ምክንያቱም አፈቅራታለሁ እንዴ እሷ ማለት የኔ ሴት ናት እንዴ። አንቺ በዋሸሽኝ ሰዓት እኮ እሷ እኮ ናት እኮ ቀርባ ልታስተካክለኝና ወደ ራሴ ልትመልሰኝ የሚል። ኧረ እባክህ እሷ ለእኔም አልበጀችም፣ ለእኔ ለጓደኛዋም አልበጀችም። ምክንያቱም አንተንም ደግሞ ነገ ጥላት ትሄዳለች። ውሸታም ሰው ስለሆንሽ ማነው እኔ ምንም ክፉ አልተናገርኩም። ጠብቅ ህሊና እባክሽ ተረጋጊ። ስለዚህ በቃ ህሊና ሰምተሻል፣ መስማት ያለብሽን ነገር ብዬ አስባለሁ። ዛሬ ብታለቅሽም ነገ ላይ የምትድኝበትን ነገር ነው የሰጠሽ ብዬ አስባለሁ። ምክንያቱም አንቺ ያኔ ጆን ጥሩ ሰው ነው ምናምን ብዙ ነገር ብለሽ ነበረ። ዛሬ እንደዚህ አልነበረም። አዎ ስለዚህ ይሄኛው ማንነቱ ምናልባት ልታዩ አልቻልሽም፣ አልተገለጠልሽም ነበር ማለት ነው። አሁን ተገልጦልሻል። ምርጫው ከዚህ በኋላ ያንቺ ነው።
ማለት በቃ አልፈልግም ብሎ ለተወሽ ሰው ከዚህ በላይ መጎዳትም ማዘንም አለብሽ ብዬ አላስብም። በእርግጥ የከፈልሽው ዋጋ ቀላል የሚባል አይደለም፣ ግን ዋጋውን ደግሞ አላወቀም እሱ። ስለዚህ አንቺ እያለቀሽ የበለጠ ራስሽን መጉዳት ይሆናል ፍላጎትሽ ብዬ አላስብም። ምክንያቱም ለእናትሽ ታስፈልጊያታለሽ። እሱ ብቻ አይደለም ደግሞ አንቺም ነገ ራስሽን ቁመሽ የተሻለ ሰው አርገሽ ማሳየት አለብሽ ብዬ አምናለሁ። ሌና እኔ እንጃ አላቅም፣ እንዳለውም ሊሆን ይችላል። እኔ ማንም ሰው አይፈልገኝም። ለምንድን ነው አይፈልግሽ? ይሄን እስቲ ምንም እኮ የለኝም። ስሚኝ ህሊና፣ ትናንትና ይወደኝ ነበር፣ ዛሬ ግን አይወደኝም። ስለዚህ ህሊና ራስሽን አጠንክሮ ራስሽን በደስታ ሞልቶ ሕክምናሽን በደንብ ተከታትሎ የበፊቷን ህሊና አምጥቶ ለንግግሩም ለሁሉም እንዲጸጸት ማድረግና ራስን መቻል ይበልጣል ወይንስ እውነቱን ነው እያሉ በሀዘን ውስጥ መኖር ይበልጣል? አንቺ በራስሽ መንገድ ስታስቢ አላቅም። አሁን ላይ ምንም ነገር ማለት አልችልም፣ ግን ያው መልሱ እንደዚህ ይሆናል ብዬ ግን ጠብቄም አላቅም። ምናልባት እኮ አልኩሽ ያላየሽው ማንነት ለአንቺ ያን ያልተገለጠለት ማንነት አሁን አይተሽዋል ብዬ አስባለሁ። ህሊና አሁን ገና ስለሰማሽው ባንዴ ዝም እንድትይም ባንዴ ከለቅሶሽ እንድትቆሚም ባንዴ ወደ ተስፋው እንድትገቢም ማድረግ አልችልም። ያው አይሆንምም። ነገር ግን አሁንም ቢሆን ያላለቀ ያልሰማሽው ነገር ይኖራል ብዬ አስባለሁ። ምክንያቱም እዚህ ታሪክ ውስጥ ያላችሁት አንቺና ጆኒ ብቻ ሳትሆኑ ቅድስትም አለች። ቅድስትም ያው በተመሳሳይ እንደቀደሙ ማግኘት ባለብኝ መንገድ አግኝቻት ከቻልኩ ዛሬውኑ መታ ነገሮች ዛሬውኑ ማለቅ አለባቸው። ከዛ ቀጣዩን ስራ መስራት ፈልገው ከአንቺ ጋር ነው። የአንቺ ተስፋ ላይ የአንቺ እያንዳንዱ ነገር ላይ ስለሆነ ከዚህ በኋላ ያለው ጊዜ መስራት ፈልገውም የማስበውም አሁን ላይ ከእሷ ጋር ያለውን ነገር መጨረስ ስላለብኝ ነው። እና ያው እዚሁ ነው የምትቆየው። እናትሽም ቢሆኑ ያው እያናገርናቸው ነው ያለውን ነገር ቀደም ማውሮቻቸዋለሁ። አሁን ቆይታችንን እዚህ እናደርጋለን። እስከዛ የቅድስትን ስልክ ትሰጭኝና ወይም ማግኘት ያለብኝን ስራ ቦታውን ሂጅ ቢሆን ዛሬውንም አንጥቼ ነገሮችን ለመጨረስ እሞክራለሁ። አንቺ በቻልሽው መጠን ለመረጋጋት ሞከሪ። ይሄን ነው አላቅም፣ ምን እንደምልሽ አላቅም። ግን በቃ እዚህ ስመጣ ቢያንስ የሆነ ተስፋ ይዤ ሄዳለሁ ብዬ ነበር ያሰብኩት። ግን ተስፋዬ ሁሉ ነገሬን የጨለመው። ህሊና በነገራችን ላይ አላለቀም። መሄድም የምችል አይመስለኝም ከዚህ በኋላ። በደንብ ትችያለሽ። አሁን ላይ እዚህ ጋር ካሜራ ፊት ብዙ ነገሮች ማድረግ አንችልም። ከዛ ጀርባ ግን ቀደም ማይተሻቸዋል የተለያዩ ሰዎች አሉ። ከነሱ ጋር ያለውን እያንዳንዱ ነገር ስንኖራ ሁሉም ነገር ቀላል እንደሆነ እና ማድረግ የማችው ነገር እንደማይኖር በደንብ ተረጃለሽ። ሌላ አሁን ላይ ጆንን ስለሰማሽው ነው እንደዚህ እየተረበሽ ያለሽው ነው። ችግር የለውም። ትንሽ ስትቆይ ከዛ አይነት ስሜቶች ትውጫለሽ፣ ትረጋጊያለሽ። ከዛ በኋላ ደግሞ ያለውን ነገር እናወራበታለን በድጋሚ። እንግዲህ ውድ ተመልካቾቻችን ያው ከጆኒ እና ከህሊና ጋር በድጋሚ የነበረውን ቆይታ አይታችኋል። በዚህ አላበቃም፣ ያበቃ ነገር የለም። በኋላ ላይ ደግሞ ከቻልኩ ዛሬውኑ እንደነገርኳት ለህሊና፣ ካልቻልኩ ግን ነገ ከዛሬ እንዲያልፍ አልፈልግም። እኔ በራሴ በግሌ ከዛሬ እንዲያልፍ ስለማልፈልግ ቅድስትን ያለችበትን አጣርቼ ማግኘት ባለብኝ መንገድ አግኝቼ ከሷ ጋር የምናወራው ነገር ይኖራል። ያው ህሊና ሁሉንም ነገር አውቃ ነው መጨረሻ ላይ ወደ ራሷ ለመመለስ ሁሉንም ነገር ግልጽ ሆኖላ ማወቅ ስላለባት እሱን ነገር ጨራርሰን በድጋሚ ከቅድስት ጋር አብረን የምንገናኝ ይሆናል። እስከዛ ቸር ቆዩልን።